ፕሬዝዳንት ፑቲን ለነባሩ የሩሲያ ኦርቶዶክስ እምነት ዋጋ የሚሰጡ ራሳቸውን በእናታቸው ምክንያት እምነታቸውን በይፋም በድብቅም ሲከተሉ የቆዩ መሆናቸውን በተለያዩ ጊዜያት ተናግረዋል። በዚያን ጊዜዋ ሌኒንግራንድ በአሁኗ ፒተርስበርግ ሲወለዱ የኮሚኒስት አስተሳሰብ የገነነበትና ሃይማኖቶች የሚሳደዱበት ጊዜ ነበር። አብያተ ክርስቲያን እየተዘጉ ለኮሚኒስት ፓርቲው ሥራ የሚሰጡበት፣ አማኞች በተለይም ወጣቶች በድብቅ ካልሆነ በይፋ ለማምለክ የሚቸገሩበትም ጊዜ ነበር። በተለይ የኮሚኒስት ፓርቲው አባላት ቤተሰቦቻቸው ጭምር የእምነት ተከታይ እንዳይሆኑ፣ ልጆቻቸውን እንዳያስጠምቁም ሆነ እንዳያስቆርቡ፣ ወጣቶችም ወደ ቤተ ክርስቲያን እንዳያስቀድሱ ግዳጅ የነበረበት ጊዜ ነው። ቀድሞ የባህር ኃይል ባልደረባ በኋላም የስታሊን ምግብ አብሳይ የነበሩት አባታቸው ቭላዲሚር ስፕሮዶኖቪች ፑቲን ለኮሚኒስት ፓርቲው ታማኝ ስለነበሩ ሕፃኑ ልጅ የክርስትና እምነቱን እንዲከተልም ሆነ እንዲጠመቅ የሚፈልጉ አልነበሩ። እናታቸው ማሪያ ሼልሞቫ ግን የኦርቶዶክስ እምነታቸውን የሚያጠብቁ በድብቅም ቢሆን ከቤተ ክርስቲያን የማይለዩ ስለነበሩ የባላቸውን ፍላጎት ለማሟላት ሕሊናቸው አልፈቀደም። ልጃቸው እንደ ዘሮቹ እምነት ሁሉ እንዲጠመቅ ወሰኑ። ስለዚህ ባላቸው በሌሉበት ጎረቤታቸውን አስከትለው በቅዱስ ሚካኤል ቤተ ክርስቲያን የጥምቀት ሥነ ሥርዓት ተፈጸመ። ጎረቤታቸው የሕፃኑ ስም ሚካኤል እንዲባል ሐሳብ አቅርበው ነበረ። እናቱ ግን ቭላዲሚር ተብሎ መሰየሙን ሲነግሯቸው ጎረቤትየው ተደሰቱ። እሱም እንደ ቅዱስ ቭላዲሚር ሊሆን ይችላል አሉ። ፑቲን የሕፃንነት ጊዜያቸውን ከእናታቸው ጋር ሆነው የክርስትና እምነታቸውን ሲከተሉ ቆይተዋል። በዩኒቨርሲቲ ቆይታቸውና በሥራ ስምሪታቸው በተለይም የኬጂቢ አባል በነበሩበት ጊዜ ሃይማኖታቸውን እንዴት እንደጠበቁት የተናገሩትን አላገኘሁም። ግን ስለ ኦርቶዶክስ እምነታቸው ትዝታዎቻቸውን አካፍለዋል። ፑቲን በልጅነታቸው በገጠር ባሉ አብያተ ክርስቲያን ሥርዓተ አምልኮት ያከብሩ እንደነበረ፣ እናታቸውም ክርስትና በተነሱበት የቅዱስ ቤተ ክርስቲያን መቀበራቸውን ያወሳሉ። በእርግጥ አሁን ግማሽ ሰውነታቸውን ተራቁተው በሚታዩበት ጊዜ ሁሉ ከአንገታቸው የማይጠፋው መስቀል ቀድሞ ይጠቀሙበት እንዳልነበር ይናገራሉ። በአንገታቸው ላይ የሚያደርጉትን መስቀል የሰጧቸው እናታቸው ናቸው። ወደ እስራኤል ሊሄዱ መሆኑን ሲነግሯቸው ከክርስቶስ ቀብር ስትደርስ አጠልቀው ብለው እንደሰጧቸው ፑቲን ይናገራሉ። ከዚያ ወዲህ ከአንገት ይወልቁ አያውቅም ይላሉ ፑቲን። አንድ ጊዜ እንዲህ ሆነ። ፒተርስበርግ በሚገኝ ረፍት ቤታቸው ሳውና ባዝ ውስጥ በሚጠቀሙበት ወቅት ቃጠሎ ተነሳ። ወደ ሳውና ከመግባታቸው በፊት መስቀሉን አውልቀው አስቀምጠውት ነበር። ያልተጠበቀው የእሳት አደጋ አብረዋቸው የነበሩትን ጭምር ስላስደነገጣቸው ራቁታቸውን ተሯሩጠው ወጡ። የእናታቸው ስጦታ ስለሆነ ያንን መስቀል ለማግኘት ፈልገው ነበር። ግን እሳቱ በፍጥነት ተቀጣጥሎ ልብሶቻቸውንም ዕቃዎቹንም አመድ አደረጋቸው። ፑቲን አዘኑ። ተመሳሳውን ማግኘት አለብኝ እያሉ ሲያስቡ እሳቱ ከከሰመ በኋላ አንዱ ሠራተኛ ከአመዱ ውስጥ ያንን መስቀል አገኘው። ፑቲን እጅግ ደነቀኝ ይላሉ። ከዚያም ወዲህ ከአንገታቸው አውልቀውት እንደማያውቁ አረጋግጠዋል። ፕሬዝዳንት ከሆኑ በኋላም በክርስቲያኖች በዓላት ሁሉ በቤተ ክርስቲያንም እየተገኙ ከየጳጳሳቱና ካህናቱ በረከት ሲቀበሉ በቀጥታ የቴሌቪዥን ስርጭት ይተላለፋል። ሩሲያን ያለ ክርስትና ማሰብ አይቻልም ይላሉ ፕሬዝዳንቱ። Gregorian calendar adhered to in the West